ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ተመልሼ መጥቻለሁ ማለት ነው። አልገባኝም ሊገባኝም አይችልም ማለት ነው። ሩታ ደህና ነሽ? እንዴት ነሽ? እኔ እኮ በራስሽ ምትቆሚ ጀግና ሴት አድርጌ ነበር ማይሽ ማለት ነው። በዚህ ልክ ትናንትና አብርሃም ሄርሜላን ፍቅር ጥያቄ ተቀብሎ ዛሬ እያለቀሽ ትመጫለሽ ብዬ በፍጹም አስቤ አላውቅም። ገባሽ አይደለ? ምክንያቱም አንቺ ማስበሽ በጣም እንደ አለ አይደለ በጣም ብዙ ነገርን ስላለብሽ ማለት ነው። በጣም ጠንካራ ሴት አድርጌሽ ነው ማይሽ። ትናንትና ካሳለፍሻቸው ነገሮች የዛሬ አብርሃም የፍቅር ጥያቄ ስለተቀበለ አብርሃም ካንቺ ሲጀመር እኮ ተለይቶ ነበረ። ሲቀጥል ደግሞ አብርሃም ዳንና ሜሪን ከህይወትሽ ያስወጣሽ በእርግጥ ትክክለኛ ነገር ነው ያደረግሽው። ሰው አሁን መልሰሽ እነሱን ደግሞ እንደዚህ አልቅሰሽ ይቅርታ ጠይቀሽ ማለት በህይወትሽ ላይ ምን ሊያደርጉልሽ እስቲ ማለት መልስ አልገባኝም። ለምን ካለቀስኩ በጣም ቆየው ማልቀስ አለብኝ ብለሽ ነው እያለቀሽ የመጣሽው? አልገባኝም እንዴ ትናንትና እኔ አልገባኝም። የምሬ ነው። ትናንትና ሌላ ነገር ነበር እያወራች የነበረው። ዛሬ በዚህ ልክ እንደዚህ እያለቀሽ ቻው ልላችሁ ነው ምናምን ብለሽ መምጣትሽ አሁን ምንድን ነው? ቆይ አንቺን በዚህ ልክ እኔ እንጃ አላቅም። እኔ ለሩታ በጣም ብዙ ጊዜ ተናግሬያለሁ። ነገር ግን እራሷን በዚህ ልክ ዝቅ አድርጎ የራሷን ነገር አለ አይደል? እራሷን ለምን አታስከብርም? አንድ ሰው ራሱን ማስከበር ያቅተዋል? እራሱን ማስከበር ያቅተዋል ወይ እንዴ? አብርሃም ከፍቅረኛው ጋር እየተደሰተ አንቺ እያለቀሽ የምትመጭበት ምክንያት ምንድን ነው? እነሱን ይቅርታ የምትጠይቅበት ምክንያት ምንድን ነው? መጀመሪያም ለብቻሽ ነበርሽ። ያ ሁሉ ነገር ያሳለፍሽው ለብቻሽ ነበረ። አሁን ምን ፈልገሽ ከነሱ ካንቺ ጎን ሆኑ አልሆኑ ካንቺ ህይወት ወጡ አልወጡ ምን ዋስትና ስላለው ነው እነሱን በዚህ ልክ ይቅርታ የምትጠይቂ የምታለቅሺ እያለቀሽ የምትመጪ? አሁን የምር እኮ ነው። ትናንትና አሁን አብርሃም ሄርሜላንና ዳኒ ተጋቡ ብሎ ስለጠየቀ ነው። አልገባኝም። አሁን ለምን ፈለግሽ እንዴ? እኔም ቢሆን እንደዛ ነው ማድረገው። እኔም ቢሆን አሁን እዚህ ጋር እነ ዳኒ ከሩታ ህይወት ስለወጡ ደስ ብሎኛል። ነገር ግን እንደዚህ በቃ አልፈልጋችሁም ብሎ ያባረረችውን ሰው መልሳ ደግሞ ይቅርታ ጠይቃ እንትን ማለት ራሱ እንትን ይላል እንዴ? ታዩ አትጋቢ ታዩ። የምር እኮ ነው። ሩታ ራስሽን ለምን አታስከብሪ? በዚህ ልክ ለምንድን ነው ራስሽን የምታስወርጂ? እኔ የሚገርመኝ እሱ ብቻ ነው። በቃ እኔ እሱ መልስ እፈልጋለሁ። በቃ ምንም አይነት ስራ ስሪ። ግን አንቺን እንደዚህ የሚያደርግ ሰው ቆይ ወይኔ ከክብርሽ በዚህ ልክ ገንዘብ አስበልጣችሁ በዚህ ልክ እንዴ? አዩ በቃ አትጋቢልህ። ይኸውልሽ እኔ ምንም ፈልጌ አይደለም፣ አድቫንቴጅ ማን ፈልጌ አይደለም። ከዚህ በላይ ግን ይኸውልሽ የጥፋተኝነት ስሜት ስለተሰማኝ ብቻ ነው ይቅርታ አልጠይቃችሁ። ለምን ከትናንት አልጠየቅሽም? ትናንት ለምን እሱ አልፈልግም ብሎ ሲያባርርሽ እኛ ባታ ቆየን። ምን ፈጣሪ ሆይ እስቲ አሁን ደግሞ እስቲ ይፍረዱልሽ። ምን ልትይ ነው? ያ እውነት ካወራን እንደዛ ነው ቤተሰብ። ምክንያቱም አብርሃም በሷ ህይወት ውስጥ ኦኬ ከልጁን እየመጣ እያየ በነበረበት ሰዓት ደስተኛ ነበረች ሩታ ማለት ነው። ስለዚህ አሁን ትናንትናም ሆነ ከትናንት አብርሃም ሄርሜላን ፍቅር የተቀበለው ትናንት ነው ከትናንት ትናንት ነው ብቻ ኧረ እንዴ እናንተ እየረሳሁ ነው ልበል እንዴ? ስለዚህ እንደዚህ ሄርሜላን ፍቅር ስለተቀበለ ስለዚህ ከትናንት ወዳ ማለት ፍቅሯን የተቀበለው ማለት ነው። ስለዚህ ዛሬ ጠርተሽ ደግሞ እንደዚህ ማድረግ አልነበረብሽም። ትናንትናም ደግሞ ዳኒ ሄርሜላና ሩታን አግኝቶ ደግሞ ሄርሜላና አብርሃምን ደግሞ አግኝቶ ደግሞ ቀለበት እንድታረጉ ፈልጋለሁ ካለ በኋላ አይደለም። አንድ ሰው ዛሬ ጥፋት ከተሰማው ነገ ይቅርታ ይጠይቃል፣ ወይም ደግሞ ማታውኑ ደውሎ ይቅርታ ይጠይቃል። ነገር ግን አንቺ ያደረግሽው ስህተት ነው እያልኩኝ አይደለም። የሰራሽው ትክክል ነው፣ ከህይወትሽ ማስወጣትሽ ትክክል ሆኖ፣ ነገር ግን አሁን መልሰሽ መለመንሽ ምን ይሉታል ነው? ቆይ አንቺ ሩታ ለብቻሽ ቆመሽ አታውቂም ወይ ነው? ማን ነበር ከጎንሽ ነው? ነፍሰ ጡር እያለሽ አሁን ከወለሽ በኋላ በሁለት እግር ከቆምሽ በኋላ ሰውን ምን አስለመነሽ እንዴ? ምን ልታሳምኝ? እኔ እኮ እህትነቱን እንኳን ምንም ያልፈለግሽ እኮ ነው። እንደዛ አይደል እንዴ? ያረክሽኝን አስታውሽ። አንቺ እነሱ ሰላም ስንሆን አትፈልጊም እንዲህ ብለሽ አፍሽን ሞልተሽ የተናገርሽ ሜሪ። እውነት ለመናገር የነበረው ሁኔታ በጣም ነበር የሚያስጠላው። በዛን ታይም በቃ ያ ነገር ስለደበረኝ ብቻ ነው
ሜሪ አትሊስት አይ ቲንክ ልትረዱኝ አልቻላችሁም ነበር በሰዓቱ። ለዛ ነው እንደዛ የተናገርኩት። ዳኒ አንዴ ለምን እንደፈለገች ማለት ነው። በአንቺ ግፊት ነው የመጣሁት። እንደማልመጣ ነገር ይሻለው። አንዴ ለምን እንደፈለገች ጠይቂያትና የያዘ ይዞኝ ነው አስገደደኝ። ሰው ቆይ አልገባኝም ማለት ነው። ለሰማኝ ፍላጎት የለኝም። ዳኒ ስማኝ አንዴ። እሺ በቃ እሺ፣ ምንም ነገር አላስጨነቃችሁም፣ ምንም ነገር አላስገድዳችሁም። አትሊስት ይቅርታ ገባሽ? አንቺ የእኛን ይቅርታ የምትፈልጊው ነገሮች እዛ ሲጠሙብሽ ወይ ደግሞ አብርሃም ጃርባውን ሲሰጥሽ እኛ ለምኛነት ይሻላል። አብርሃም ግን ሊመጣ እኛ ከቤት ለማስወጣት ዳኒ ስማኝ፣ እኔ ብዙ ነገሮችን እኮ አክሰፕት አድርጌ ከአብርሃም ጋር ከብዙ ሰዎች ጋር ለእናንተ ስለጣልቻለሁ አይደል እንዴ? ለምንድን ነው መረዳት ማችለው? ከወንድሞቹ ጋር እኮ ኢቭን ተጣልቻለሁ። ለምን ብለሽ ይጣላሹ? እኛ እዚህ ከሆነ እኮ ላንቺ ሲናገሯችሁ ግን እንደዚህ ትናገሯችሁ ብዬ እኮ ተጋፍቻለሁኝ አይደል እንዴ? ስለዚህ ለምንድን ነው ዛሬ ይህንን ነገር ብቻ አይተከኝ እዛ ጋር የተጋፋሽው የቆምነው ለአንቺ ስለሌለ ነው። እዛ ጋር አውጣ እዛ ጋር ቆመን የነበረው ሜሪ ለምን እንደመጣ ናዲ ጠይቂያት እና እንሂድ። እኔ እኮ እየነገርኩህ ነው። እሷ እንትን የምሬን እኮ በዚህ ልክ ሰው ራሱን ያስዋርዱ እንደ ሩታ በቃሽ በራስሽ ቆሚ በቃ ተያቸው ዙረ ቆይ አንድ ሰው ነው የምለው ማለት ነው። ቆይ እናንተ አጠገብ ሰው ከሌለ እኔ እንዴ እኛ እኮ የመዳን ቅሞች ለብቻችን ቆመን እኮ ነው ያለ ነው። ማንም ሀገር እኮ ማንም ማናቅ ሀገር እኮ መተን ከእግዚአብሔር ጋር እኮ ያለ ነው። ባህር ተሻግረን የመጣ ነው እኮ እናት አባት ቤት አይደለም፣ ቋንቋ የምናቅ ቤት አይደለም የመጣ ነው። በራሳችን ተማምነን ነው በራሳችን እግር ቆመን ነው የመጣ ነው እኮ ማንም ከጎናችን ሳይኖር እህት ወንድም ኖሮን አይደለም እዚህ ሀገር የመጣ ነው የቆም ነው ማለት ነው። ቆይ አንቺ ብቻሽን መቆማችን ወይ በራስሽ መተማመናችን ወይ በዚህ ልክ ደግሞ እንደዚህ አይነት ስራ ስሪ ስትባይ ራሱ በዚህ ልክ ራስሽን አስወርደሽ ለነገሩ ስለ ሰው እንትን ደንታ አይሰጠኝም ብለሻል። አይኖ እሱን አውቃለሁ። ነገር ግን ስለኛ ደንታ አይስጥሽ። ስለ ኦዲየንስም ስለምንም ስለ ሰው ወሬ እኔ ምንም ደስታ ምንም አይነት ነገር አይስጥሽ። ነገር ግን ስለ ክብርሽ ለምን አትጨነቂም? ሰብስክራይብ አድርጉ፣ ላይክ አድርጉ። ቤተሰብ ማስታወቂያ ረስቼ ነው። ላይክ አድርጉ እያያችሁኝ ከሆነ አሁኑኑ ማለት ነው። አንዴ ለምን እንደፈለግሽ ነገር ይቅርታ ልጠይቅኝ ብቻ ነው የፈለግሽው። ገባሽ አይደለ? ይቅርታ አላረግልሽም፣ ይቅርታሽንም አልፈልግም። ተረዳሽኝ? የአንቺ ይቅርታ ለእኔ ያስፈልገኝም። ተረዳሽ? እስቲ እንደው በራስሽ እንደው በአይምሮሽ ሲጠራ እንደዚህ አይፈልግም። ምሬን ነው እኮ እኔ ራሱ በጣም ነው የገረመኝ። እኔ በፍጹም እንደዚህ ሩታ ታደርጋለች ብዬ በፍጹም አላምንም ነበረ። እንዴ ነው ፕራንክ ነው። ይቅርታም ሲባል እንደዚህ ይቅርታ ይባላል። እሺ ቆይ እንዳታወሪ እንዳዳመጥኩሽ እኮ በጣም ተባልኩ። ስንት እየተሰደብኩ እኔም እሱ ሲቀጥል አንቺ ከእሱ ጋር ብትሆኝ እኛ የሚከፋን ነገር ምንም ነገር የለም። ነግሬሻለሁ። የልጅሽ አባት ነው ባለቤትሽ የነበረ የልጅሽ አባት ነው። ታርቃችሁ ሰላም ብትሆኝ ከኔ እኮ ግን ዳኒ እኮ ብታለቅሻለሽ ተመልሼ አልመጣም ብሏል። እኔ ደግሞ ሩታ አታለቅስም ብዬ ነበር፣ ግን አለቀሽ። ከዚህ በኋላ አፍ ሞልቼ ስላንቺ እንደዚህ ታደርጋለች ሩታ ብዬ አላወራም በፍጹም ማለት ነው። ገባሽ አይደል? ካልሆነ ደግሞ በሰላም ልጅሽ ያሳድግኝ ያልኩት እንደዚህ ፕላን እንኳን እሱ መቅጠሩን አንቺን ሲያስብ እንኳን ደውለሽ አላማከርሽን። ብዙ ነገር እኮ ያንቺ ጥፋት በጣም በዛ። የጀመርነው ነገር የቀለበት ፕሮሰስ ለምን ይኸው በቃ እንደዛ ነው ሲጀምር። ዳኒ ብቻ አይደለም እኛም እንደዛ ነው የምናስበው ሩታ ማለት ነው። ዳኒ ብቻ አንቺ ኦኬ ስለ ሰው ጭንቃ ይስጥሽ። ነገር ግን እያንዳንዱ ኦኬ የምንከተለው እኛ ራሱ እንደዛ ነው የምናስበው። ገባሽ አይደለ? ግን ከምንም በላይ ደግሞ ክብር ይበልጣል። ገባሽ አይደል? ዳኒ አሁን ትናንት ሄዶ እንደዚህ በማድረጉ አንቺ እንደዚህ መተሽ ዳኒን ምን ለምኝ ነው የሚያስመስልብሽ ማለት ነው። ገባሽ አይደለ? አንቺ እንደምንም ልታስቢ ትችያለሽ ሩታ። አንቺ እንደፈለግሽ ወይም ደግሞ ይቅርታቸውን ብቻ ጥፋተኛ ስሜት ተሰምቶሽ ይቅርታቸውን ብቻ ይቅርታሽን እንዲቀበሉ ብቻ ልታደርግ ትችያለሽ። ነገር ግን ሁላችንም ኦዲየንስም ሆነ ማናችንም ሆነ እንደዛ ነው የምናስበው። እንዴ የማይደረገውን እኮ ነው ያደረግሽው። እኔ በፍጹም እግዚአብሔርን በፍጹም እኔ እንደዚህ አልቀሳ በቃ እንደዚህ አልቀሳ ይቅርታ እንደዚህ እነሱን እንትን ትላለች ብዬ በፍጹም አላመንኩም። አታለቅስም ብዬ ሙሉ ፐርሰንት ነበረ ያወራሁት። ይዛሽ እንዳላያቸው ስላለሽ ብቻ ተከትለሽ እንዳላያችሁ ማለት በጣም ነው የሚያሳፍረው። ጭቅጭቅ እንዳይፈጠር በማሰብ ምን ያገናኘዋል? አንቺ ከማንም ጋር መኖር ትችላለሽ። እኛ እዚህ ቤት የሚመጣው ማንም ብለን ጠይቀሽ እናውቃለን እንዴ? መብትሽ ነው መኖር ከፈለግሽ። ማንም ቢመጣ አይመለከተንም። የሚመጣውም አብርሃም ስለሆነ ከዛ በፊት የተፈጠሩት ነገሮች አይመለከተንም እኮ ምክንያቱም ስለመመሰሽ ለአንቺ እያገዝን እዚህ ቤት የኖር ብዙ ነገር በእውነት አይደለም። ያላንቺ ቀለጅ በእግዚአብሔር
ሜሪ ብዙ ነገሮችን እኮ እኛ አንድ ላይ ያደረግን ሰዎች አይደል እንዴ? ለምንድን ነው ዛሬ ምንም እንደማያውቅ ሰው የምትሆኑት? አንቺ በጣም እውነት የምሬ ነው። በጣም አስመሳይ ሰው ነሽ። እግዚአብሔር አይደል? ገባሽ? ትናንትና ያኛውን ገጸ ባህሪሽ ባንዴ ቀየርሽ። እዚህ ጋር መጥተሽ እኛ ደህና ነን ብዙ ነገር እንዳሳለፍን ትናንት አይገባሽም ነበረ። ትናንትና ለአንቺ የከፈልነው መስዋዕትነት አይገባሽም ነበር። ዛሬ ሌላ ነገር ሲጀምር ሌላው ሲጀምር አንቺን ሳይመርጥ ሲቀር ሌላ ፍቅር ሲቀበል ከኛ ጋር ያሳለፍሽው ነገር ብዙ ነገሮችን እኮ ያሰብሽው ሴራና ተንኮል ስላለ ለሴራውና ለተንኮል ደግሞ የምናስፈልግሽ እኔና ዳንኤል በአንቺ ቤት እናንተ ሴረኞች ናችሁ ማለት ነው። የምር ተቃጠልኩ። በሩታ ምክንያት ተቃጠልኩ። አቃጠለችኝ። የምሬን ነው። በፍጹም እንደዚህ ታረጊያለሽ ብዬ አላስብም። አንቺ ቆይ አንቺ ለብቻሽ መቆማችን ወይ እኔ መልሽልኝ። እኔ የሱ ምላሽ ብቻ ነው የምፈልገው። ቆይ ለብቻሽ ቆመሽ አታውቂም ወይ? ከዚህ በፊት ነው ወይኔ። በዛው ደግሞ በአሁን ሰዓት በጤነኛው ቢሆንማ ጤነኛ አመለካከት ቢሆንማ እያንዳንዱ ነገር እኛ አብርሃም እዚህ ቤት እንዲመለስ ምን እያደረግን ከጎንሽ ሆነን መጠቀሚያሽ ነበር። ገባሽ? ልክ አንቺ አብርሃም እጅሽ እንደገባ እርግጠኛ አልገባችሁም? እኛ ሴረኞች ነን እያላችሁ አሁን ቀመር እያሰብሽ ነው። እናንተ ሴረኞች ናችሁ ማለት እንደዛ ነው የምታስቢ ነው። የሆነውም ደግሞ ሁሉ ነገር ነው የአንቺ ነገር ሁሉ ነገር የጠፋብኝ ማንነትሽ በሁሉ ነገር ጠፍቶብኛል። ምንም ነገር ይጥፋና ይቅርታ ብቻ አድርጉልኝ። ተረዳሽ? እኔን አሳልፊ። አንቺ ይቅርታም ተቀበያት። ያጨረሽው ነገር ካለ ከእሷ ጋር ጨርሺ። እኔ ግን በቃ ከዚህ በላይ እንደዛ ውሻ አድርጋ ከቤት ያስወጣችኝ ልጅ ዛሬ ደግሞ ልክ እዛ ቢሆን ነገር ሊሆን ግን እኮ እንደ ውሻ አድርጋ ብታባረርም ማለት ነው። አሁን ይኸው ከእሷ ጋር ሰርታ ግን በአንተ ቻናል ነው የተለቀቀው። ጥለው ወጣ ግን በአንተ ቻናል ማን ነው ጫነው? ሲጀምር እያላሩታ አይሆንላችሁም። ነገር ግን እኔ በጣም የተናደድኩት እንደዚህ መሆኗ ራሱ በጣም ነው የተናደድኩት። በጣም የዛን ቀን ጥፋት እርሰውና ፕሊስ በቃ በጣም ብዙ ጊዜ ስላሳለፍነው ጓደኝነት ስለ ወንድምና ስለ እህትነታችን ብለህ ይቅርታ አድርግልኝ። ይቅርታ አደረግልሽ። እግዚአብሔር ጨረስኩኝ። ገባሽ? አምደን በቃ እዚጋ ጨርሻለሁ። ከአንቺ ጋር ምንም ይቅርታ የሚያጠያይቀኝ ነገር የለም። አስውጪ ማለት ሜሪ። ገባሽ? የተጀመሩ ነገሮች ሚቆም እንዳይመስልሽ። አይቆምም። በዚህ ያህል ዳኒ ምን ብትፈልግ ነው? በዚህ ያህል ዳኒ ይቅርታ የሚጠይቅ ምን ብታስብ ነው? እኔ ራሱ ተጠራጠርኩ። እዚህ ጋር ራሱ ሜሪ እንደዚህ ስትይ ማለት ነው በዚህ ያክል ዳኒን ይቅርታ የምትጠይቂ ምን ብታስቢ ነው አለች። እኔ ራሱ ተጠራጠርኩ ይመስለኛል። እንግዲህ ዳኒ ታውቃላችሁ በጣም እስስት ነው። እስስት ሲባል የሚቀያየር ነው፣ ግን በጣም የሚያናድድ ልጅ ነው። ኦኬ አብርሃም ላይ የሆነ ነገር እንዲያደርግ ነው ይመስለኛል። እኔ እንደዛ ነው የተጠራጠርኩት። ምክንያቱም እኔ ማስበው ነገር ትክክል ነው ብዬ አስባለሁ። በቃ ልቤ ያስበውን ነገር ነው የማደርገው ማለት ነው። ወይኔ አልቀበልም እያለኝ ስላለች አይደለ ሁሌ መሳሪያ እና እንደማሉ ወጭ ገባሽ? ሁሌ አንቺን ህይወት ለመመለስ ያንቺን ኑሮ ለማስተካከል ና ሁሌ እንደ መሳሪያ የምጠቀም ያነሱ አለ። እኔ ጭንቅላት ላይ ማስተዋል ይችላለሁ። ገባሽ? ነገሮች ብቻ ነው ከብኝሽ ነው ልክ አይኖ በቃ ማለት ባለፈው የተፈጠረው ነገር ሊሆን እንደዛ ቲክቶክ ላይ እንደዛ እየሰደበሽ እንደዛ እያደረገሽ ሩታ ወይስ እንደዛ እየሰደበሽ ምንም ብታደርግ እኔ ወደ እሷ አልመለስም ምናምን ብሎ እንደዛ እየሰደበሽ የነበረው ለካ አንቺ እንደዛ አይነት ቪዲዮ እንድትሰሪላቸው ነው። አንቺን እንደዛ ቲክቶክ ላይ እንደዛ እየሰደቡሽ እንደዛ እያደረገሽ ሁለተኛ እንደዛ እሷ ጋር አልቀበላትም ምንም ብታደርገኝ ምናምን እያለ የነበረው አንቺን እየሰደበሽ የነበረው እንደዛ አይነት ቪዲዮ አስባችሁ ነው እያለቀሽ እሱን ይቅርታ ልትጠይቂ ራስሽን አዋርደሽ ክብርሽን አጥተሽ በዚህ ልክ ምን ብታገኝ ነው? ዳይመንድ አታገኝ፣ ብር ነው እኮ ነገ ጥለን የምንሄደው ብር ተጠቅለን በአንድ ፎጣ እንደተወለድን ከእናታችን ወድ ስንሞትም አንድ ለጠና ይዘን ወይ ደግሞ አንድ ጋቢ ይዘን ነው የምንሄደው። ስንወለድም አልቅሰን ነው ስንወለድም አልቅሰን ነው የተወለድነው። ልግብ ከእናት ሆድ ስንወጣ አልቅሰን እንወጣለን። ስንሞትም ይለቀስልናል። አለቀ። ሌላ ነገር የለም በህይወታችን ውስጥ። ገንዘብ ሆነ ምን ሆነ ሁሉም ነገር ትተን ነው የምንሄደው። ግን ክብራችንን አስጠብቀን ስንሞት ደግሞ ደስ ይላል በጣም። የሰው ልጅ በዚህ ልክ ለገንዘብ ብሎ በዚህ ልክ ተዋርዶ በዚህ ልክ አልቅሶ በዚህ ልክ ምንም ቢሆን እኮ ምንም ማለት ነው። አንድ ሰው የራሱን ዓላማ ሊኖር ይችላል፣ ማንንም ላይሰማ ይችላል፣ ገንዘብ ሊሰራ ይችላል። ግን በዚህ ልክ አይደለም። ክብሬን ጥዬ አይደለም ገንዘብ የምሰራው። እንዴ አይፈልግም ምናምን ብለሻል። ስለዚህ አሁንም ሲመጣ እኛ አልፈልግም እኮ አይደለም እዚህ ሲመጣ አሁን እኛ አልፈልግም አይደለም በሰዓቱ ብቻ ያ ነገር እንዳይፈጠር ብዬ ነው እንጂ እንድትኖር አልፈልግም እኮ አይደለም። አሁንም ሊመጣ ይችላል ያ ነገር እንዳይፈጠር እኛ እንጣ አሱጭ ገባሽ? ሜሪ አንቺ ትንሽ ቆይ። ኧረ እኔ መሄድ አልፈልግም ማለት ነው። ቆይ ኧረ በእናትሽ በቃ አሰለችሽ እንዴ? ምንድን ነው የፈለግሽው እንዴ? አንቺ እንደተናገርሽ ተናገርሽ እንውጣ እንዴ? አንቺ ዲስስፔክት እንዳደረግሽ ዲስስፔክት እናደርግሽ እንዴ? ምንድን ነው ፍላጎትሽ? በቃ አሱጭ አንፈልግም። እኔ በተለይ እኔ በቃ ራስን እኮ እናገራለሁ። ሜሪ ከቆየሽ ትቆይ፣ እኔ አልፈልግም ከአንቺ ጋር መቆየት። እሺ በቃ ማለት ምክንያቱም ዛሬ ያለ ምክንያት አይደለም። እኔ እንደዚህ ነው አይደለም ያስብላል፣ ቤተሰብ ያስብላል። እኔ
እንደ ዛሬ ተናድጄ አላውቅም። ምክንያቱም እኔ ባለፈው አይታችሁ ከሆነ ቪዲዮ እንደዛ እነ ዳኒ እንደዛ አድርጎ ሲሄዱ ማለት ነው ያጣለማኝ ሰድቦ ይሄዳሉላ ሩታ ሁለተኛ አታለቅስም ብዬ በሙሉ አፌ ነው የተናገርኩት ማለት ነው። ግን ሩታ እንደዚህ እንደምታዋርደኝ እኔ መቼ አወቅኩ? የተጀመረ ነገር ደግሞ አይቆምም ሩታ። እሺ ስለዚህ ጉዳይ አሳይሻለሁ፣ ምን ማድረግ እንደምችል አሳይሻለሁ። ዳኒ ስለዛ ጉዳይ አንተ የፈለግከው ማለት ኦኬ። አሁን እኮ እሌ ነው የተያዛችሁ፣ አልገባኝም ነገር። ዳኒ ሄርሜላና አብርሃምን እያገኘ ሩታን ለማናደድ ነው፣ ሩታም ደግሞ ያ ነገር ለማቆም ነው። አልገባኝም ነገር። እሌ ነው የተያዛችሁ። ምንም ማርክ ለዛ ምን ይፈልግሽኝ? በጣም ገብቶኛል ለምን እንደፈለግሽኝ። ትናንትና አስፈላጊ ሲሆን ዛሬ ደግሞ ምንም ማርክ። እኔ ስለዛ ጉዳይ አይመለከተኝም። እኔ ግን ይቅርታ እንድታደርግልኝና በቃ ችግር ነው ሜዳ ተቀበለኝ። ይቅርታ ጊላት ይቅርታቸውን ቀቅሎ ይብሉ። ባያደርጉልሽስ ምን ታጫለሽ? ከነሱ ንገርኝ እስቲ። ያለ እነሱ ኖረሽ አታውቂም? ምን ታጫለሽ? ዝም ብዬ አልልም። በቃ አላደርግልሽም። መቼም ወደ አንቺ ይቅርታ ማላደርግ በጣም በተደጋጋሚ ነገሮችን ማለት ነው እያንዳንዱ እየጎዳሽ የመጣሻቸው ነገሮች በቂ ናቸው። ገባሽ? እኔ ከአንቺ ጋር ምንም ኖሮኝ አይደለም። እንደ ወንድም ነገር ጉዳትሽ ስላመመኝ ነው ከጎንሽ የነበርኩት። በእርግጠኝነት ይኸውልህ የአንድ ቀን ጥፋት አይደለም እንደዚህ እያበሳጨክ ያለው። ዛሬ አንቺ ማነው እንደዚህ አስመሳ አድርጎ የሳለሽ? ግን አልገ ምንድን ነው ዳኒ? ከዚህ በፊት ያጠፋሁበት ጥፋት አለ? እያወራሁሽ ነው ቀሻ ኩዳን እየሆነ ያለው ነው ይችላል። እኔ አትሸውጂኝ ምሩታ። እንደፈለግሽ እዚህ ጋር እንባ ብትወጪ ማለት እኔን አትሸውጂኝም። ተረዳሽ? እንደዚህ እየሰደቡሽ፣ እንደዚህ እያደረጉሽ፣ እንደዚህ እያቋሸሹሽ አስመሳይ ምናምን እያሉሽ እነሱን ይቅርታ የምትጠይቂ ይስደቡሽ። እኔ ምን አገባኝ? ይስደቡሽ በደምብ ብታወጪ እኔ ሸውደሽ አብሬሽ እንዶር አታደርጊም። ይሄ ከጎንሽ ሆኜ እኔ ሲጀመር ማለት ነው። አሁን እኔ ከጎኔ የሆኑ አቱን ምናምን ብላችሁ አይደለም የጠራችሁ። ይቅርታ እንድታረጉ አንደኛ አልቀበልሽም። መብቴ ነው። በቃ አሳልፊ ሚል በቃ አልፈልግም። እኔ እዚህ መቆየት አንተ ጊዜ እኮ አንተ ደግሞ በቃ አንዴ መተናል አይደል? አንዴ እሺ እኔ ካልፈለግኩስ አልቀበላትም። ይቅርታዋል አንድ አሳልፊ። እናንተ ቆዩ በደንብ ይቅርታ ተባባሉ ምናምን ነገር እኔን አስወጪኝ። ሩታ እንዴትም ብታለቅሽ ማለት እኔን አሸውጂኝ። ገባሽ? እንደፈለግሽ ብታለቅሽ ስሜን ትሰሚኛለሽ። አንድ ጊዜ የምሬን አሁን ብታለቅ ሩታ ማለት የምታለቅሽ አንቺ ምንሽ ነው? እና ነሱ የሆነ ነገር ብቻ ፈልግሻል ከሱ። አይኖ አውቃለሁ። አይኖ በደንብ አውቃለሁ። ግን ምንሽ ነው? ለአንቺ ምንሽ ነው? ምን በጣም ኦኬ። እንደዚህ አልቀሰሽ እሱን ይቅርታ የምትጠይቂ ማለት እኮ በጣም የምትፈልጊ ነገር አለ። በጣም ኢምፖርታንት የሆነ ነገር ስላለ ነው እንጂ በፍጹም ሩታ እንደዚህ አልቀሰሽ እንደዚህ ይቅርታ የምትጠይቂበት ምንም አይነት ምክንያት ሊኖርሽ አይችልም ነበር። ምንም አይነት አሁን ትንሽ ደቂቃ ነው የምጣው። እግዚአብሔር ትንሽ ደቂቃ ነው። እሺ እኔ ማውራት አልፈልግም። ወሬ በቃ አልፈልግም። ገባሽ አይደለ? ከሩታ ጋር ለሰከንድ ለማይክሮ ሰከንድ ከዚህ በኋላ ካንቺ ጋር ነው አልገባኝም። እሺ ምን ነገር የምፈልጊው ነገር አታባብሽ ነገር ማልቀስ አይጠበቅብሽም። እኛ ፊት ስላለቀሽ ምንም ነገር አትፈጥሪም። ምን ጋር ምንም ነገር 0.5 ሳንቲም አላዝንልሽም ሩታ። እኔ ዳኒ እንድታዝልኝ አይደለም እንዴ ነው በቃ አልቀበልሽም። ይቅርታሽ ትናንትና እንደዚህ ገብተሽ አስወጣሽን ሰው ማለት ነው። ዛሬ ላይ ይቅርታ ልጠይቅኝ የፈለግሽው ያለ ምክንያት አይደለም። ገባሽ? እኔ ደግሞ ሁሌ ያንቺ መጠቀሚያ መሆን አልፈልግም። መጠቀሚያ አድርገሽኛል። ተረዳሽ? ትናንትና ከዚህ ቤት አባረርሽ። ዛሬ ደግሞ እዛ ጋር ቆይ እንዳትነኪኝ ሩታ እንዳትነኪኝ። ትናንትና እንደዛ ወይኔ ሩታ ወይኔ አንቺ ቦታ እኔ ስቅቅ ነው ያልኩት። ስቅቅ አፌን በዚፕ ነው የዘጋሁት። በዚፕ አንቺ ቦታ እኔ ማለት ነው። እኔ እንደዚህ እንደምታደርጊ እኔ መቼ አወቅኩ? እንደዚህ ክብርሽን ዝቅ አድርገሽ የኛንን ክብር ዝቅ እንደምታደርጊ እኔ መቼ አወቅኩኛ ነው። በአንቺ ተማምኜ እኔ ሙሉ አፌን አውጥቼ የተናገርኩት መቼ አወቅኝ? መቼ ምንም አይነት ግፍት ይኑርሽ፣ ምንም አይነት እንደዚህ አይነት ስሪ ትባይ፣ ምንም ትባይ። ግን እኮ አንዳንዴም እኮ የራሳችን ቦታ አለው አይደል? እንደ ቤተሰብ አሁን እዚህ ጋር አብርሃም ምን ያስገድዳት? ስሪም ትባል ወዳ ነው ፈቅዳ ነው የምትሰራው። ግን ምንም ትባል ማለት ነው አንድ ሰው የራሱ ቦታ አለው፣ ኢምፖርታንት የሆነ ቦታ አለው፣ ራሱን ክብር የማያስነካ ቦታ አለው። ለነገሩ ክብር ሜቻቁና ክብር የላችሁ በእነሱ ውስጥ ክብር የሚባል ዜሮ። ዳኒ እንኳን ሄደ በዚህ ልክ እንደዚህ ዝቅ እያደረጉሽ የምሬን ነው እኮ የምልሽ። ምን ኧረ በስመ አብ በቢሊየን እንጃ ቢሊየን ራሱ ቢከፈል እንደዚህ አላደርግም እኔ
ከልቤን ይቅርታ የምጠይቃችሁ ነገርኩሽ። ተቀብያለሁ። ማርያምን ከልቤ ነው ተቀብያለሁ። ከተቻለ ጊዜ ተቀብያለሁ። አልቀስ አይጠበቅብሽ። አላለቀስኩም ግን መሻታልቅሽ አልተራቅሻለሽ። ምንድነው የሚያስለቅስ ነገር? ምንም ነገር የለም። እሺ ታዩ፣ በቃ አታልቅሽ። ታዩ፣ በቃ ልቅቅሽ። እሺ ነው እንጂ አትድረቂ። በቃ ታዩ። ምንድነው ንገሪኛ። እኔ ራሱ እኮ ላለቅስ ነው። እኔ ሞኟ ማለት ነው። ሞኟ እኔ ራሱ ላለቅስ ነው። እናንተ እኛ ላይ ስትጫወቱ እኛን ራሱ እያሳምናችሁ ማለት ነው። ዛሬ እንኳን አላለቅስም። የምሬ ነው አላለቅስም። እንዴ በጣም ተጫወታችሁብን፣ በጣም ማለት ነው። እናንተ አልቀሳችሁ ምናምን በዚህ ልክ ለገንዘብ እንደዚህ ትሆናላችሁ። ኦዲየንስን ግን በአንዴ ልባችሁ ውስጥ ለመክተት በጣም አዝነን እናንተ ውስጥ እንድንገባ በጣም ነው የምትሞክሩት ማለት ነው። አለቀ በቃ። እኔ አላለቅስም። እውነት ደብሮኝ ነው እኮ። ምንድን ነው እኮ ማለት እናት ስላስቀየምኩት ችግር የለውም። የኛ ችግር የለውም። ሌላ ነገር ተሰምቶኝ ምናምን አለ። እሺ ወዴት ልጅ ነው ያሳብሽው? ሩታ ከዚህ በላይ አታስጨንቅኝ። ስጋ ሆነሽ ቆምኩት እዚህ ጋር ንገሪኝ። በእውነት ቆምሽ ጠጪው አንድ ጊዜ ተፈና ጌታን እናንተ የምታስቡት ሌላ ነገር አስቤ ምናምን ማለት ነው። ሩታ በእናትሽ በዚህ ልክ ስቅስቅ ለምታለቅስ ሩታ ግን ምን ሆነሽ ነው? ምን ሆነሽ ነው? እቺ ልጅ አረ በእግዚአብሔር እቺ ልጅ ከዚህች ልጅ ከጎን የሚሆን አንድ ሰው ይጥፋ። አንድ ሰው ከልቡ ከጎኗ የሚቆም ከልቧ የሚቆም እናንተ እነ ፈረንጁ ምናምን ማለት ነው። ዞር በሉ ከአጠገባ ዞር በሉ እናንተ ኩቶቶች ማለት ነው። ግን አንድ ጀግና ወንድ አንድ በቃ ከጎንሽ አለው የሚል እህትም ሆነ ወንድ የሚጥፋ ምንም አይነት በሆነችበት ጊዜ አሁን እዚህ ጋር ኦኬ ከልቧ ደብሯትም ሊሆን ይችላል። ከምንም ልትሆንም ትችላለች። እውነትም ውሸትም ሊሆን ይችላል። ነገር ግን ሩታ ሲከፋትም ስትደሰትም ካጠገቧ የማይለይ ሰው ይጥፋ። የምሬን ነው እኮ አራ ወዴት ልትሄጂ ፈልገሽ? በቃ ሀሳቤን አስጨርሽኝ። አዳምጪኝ ምናምን እናንተን ስላስቀየምኳችሁ ደብሮኝ ነው እንጂ እንደዚህ እናስተካከል ስትሉኝ እምቢ ብያችሁ አላውቅም። ሁሉም ነገር አክብራችሁ እሺ እያልኳችሁ ነው ብዙ ነገሮችን ያሳለፍኩት። አትሊስት ሳምንት ወይ 15 ቀን ቆየ ነው በቃ። እናቴ ምንጣ እያለች እያስጨነቀች ነው ደጋግማ። ትናንትና መሄዳለሁ ብያት እመጣለሁ ብያት ምናምን ተነስቼ ነበር ከዚህና ብዙ ነገሮችን አሰብኩኝ። አንደኛ ቀና በቃ አሁን ቡታጅራ ልትሄድ ነው። እነሱን ይቅርታ ልጠይቅ የመጣችው ማለት ነው። ግን በዚህ ልክ እንደዚህ እንትን አያስብልሽም ሩታ። በዚህ ልክ እንደዚህ ስቅስቅ ብለሽ በዚህ ልክ እንደዚህ አልቀሰሽ በዚህ ልክ ይቅርታ መጠይቅ አይጠበቅብሽም። የምሬን ነው ምልሽ። ይቅርታቸውን እኮ ቀቅለው መብላት ይችላሉ። አንቺ በራስሽ መቆማችም ይቅር ሰው ሁሉ ይራቅሽ ከፈለገ ወይኔ ከአዲስ አበባ ቡታጅራ ለመሄድ አውሮፓ እኮ መስሎኛል እኔ። የእናንተ አውሮፓ አይጠፋ ተጋር ሰላም ስለወር ብሄድ ይደብራል። ቤት ሽራፊ በቃ ቤትሽን ዘግተሽ ሽራፊ። ለምንድን ነው ፋሚሊ ድረስ የምታስጨንቂያቸው እንዴ? የእናንተ ጠባ ያልቅምና እነሱ በየጠቡ መነሳት አለባቸው። እንዲ ያረፈሩ እግዚአብሔር። በቃ ቤትሽን ማረፍ ትችላለሽ። ይሄ ቤት ደግሞ ከደበረሽ ማለት ነው። ይሄ ቤት ደግሞ የእሱን ትዝታ እሱን የሚያስታውስሽ እሱ እንዳይመጣብሽ የእሱን ነገር ማየት ማትፈልጊ ከሆነ ደግሞ ከፈለግሽ እኛ ቤት መሄድ ትችላለሽ። ከፈለግሽ ጌስት ሃውስ ልከራይልሽ፣ ከፈለግሽ ቤት መኖሪያ ቤት ልከራይልሽ። ይህን ቤት እንዳለው ተይውና 15 ጥሩ ነው። አሁን ሜሪ ከጎና ቆንሽ ጥሩ ነው። ግን እኔ እናንተ ራሱ ባትኖሩ ጥሩ ነው። ግን አብርሃም ከተለያት በኋላ እናንተ ሁኑ ካጠገባ። አሁን ሩታ እንደዚህ ስታለቅስ የምር ከጎኗ አንድ ሰው ለምን ይጠፋል ብዬ አሰብኩኝ። እኔ በጣም ነው የተናደድኩት እንደዚህ ስታለቅስ። ታምጨቃጭቅበት ታይም የለም። እየነገርኩሽ ነው። እንዲህ የሚባል ነገር የለም ሩታ። የሚባል ነገር የለም።
ደግሞ ይሄን ኮልፎልኬ ምናምን እንትን ልበል እንዴ? ሰሚራ እንደዛ አይደለም እኮ አትሊስት ዳኒ አልተረዳኝም። ምን አልገባኝም። ምንድን ነው አይደለም ዳኒ አልተረዳኝም። ሜሪ ቆይ ትናንትና እነዛ መጥቶ አቆሟት። ዛሬ ሜሪ መጣች ታቆምሻለች። ቆይ እኔ የምለው አልገባኝም ነገር ከሄድሽ ራሱ እኮ ሩታ ሄደሽ መምጣት ነው አለቀ። ለብቻሽ ሄደሽ መምጣት ነው ያልገባኝ ነገር ይሄ ነው። አረ ፈጣሪ ትዕግስቱን ስጠኝ አምላኬ መድኃኒዓለም አንተ ትዕግስቱን ስጠኝ። ከነዚህ ሰዎች ጋር እንደው እያዳረከኝ ጮጋሬን ማታስጨርሰኝ ፈጣሪ ወይ። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። ባይ ባይ። ለቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክም እንዳትረሱ። እያያችሁኝ ያላችሁ እንዳለ አሁን ላይክ አድርጉ እሺ። የምወዳችሁ ማለት ነው ግን በፈቃዳችሁ ወዳችሁ ፈቅዳችሁ እሺ። ባይ ባይ። ሰላማችሁ ይብዛልኝ። ጮጋሬ ተቃጠልኩ።